መንፈስ ቅዱስ ይናገራሉ፣ በመንፈስ ቅዱስ እስትንፋስነት አብና ወልድ ይኖራሉ የሚል ትምህርት ነው። ኩነት ይባላል። ፕሮቴስታንት ኩነት ብለው አይቀበሉም። አብም ወልድም የየራሳቸው ቃል አላቸው፣ ድምፅ አላቸው ብለው ነው የሚያምኑት። የየራሳቸው ንግግር አለ፣ ኮንቨርሴሽን ያደርጋሉ ብለው ያምናሉ። ፕሮቴስታንት ይህ ልክ አይደለም ነው ብለው የሚያምኑት ማለት ነው። አብ የራሱ የሆነ እውቀት አለው፣ ወልድም የራሱ የሆነ እውቀት አለው። አብ እኔን እንደሚያውቀኝ እኔ አብን አውቀዋለሁ ስለሚል የእውቀት ልዩነት አለው። ፐርሰን ላይ ነው ያለው እንትን ነው። እና ፈቃድ የሚለው ነገር ኦንቶሎጂካል ነው ወይስ ሜታፊዚካል ነው በሚል ላይ ጭቅጭቅም አላቸው ማለት። ፕሮቴስታንት የሚለየው ነገር ይሄ ነው። ከፕሮቴስታንት በኋላ ደግሞ እንትኖች አድቬንቲስቶች ደግሞ ኢየሱስ የሥላሴ ሁለተኛው አካል ነው ብለው ያምናሉ። ግን የመላእክት አለቃ ሚካኤል ነው ብለው ነው የሚያምኑት። ፍጡር አይደለም ሚካኤል፣ ፍጡር አይደለም ሚካኤል ደግሞ ኢየሱስ ክርስቶስ ነው ብለው ነው የሚያምኑት። አይ ቲንክ ማርቲን ሉተርም እንደዚህ አይነት ጽሑፍ አይቼበታለሁ። የቱ ጋር እንዳገኘሁት አላስታውስም። የመላእክት አለቃ ሚካኤል ኢየሱስ ነው ብለው ነው የሚያምኑት አድቬንቲስቶች ማለት ነው። ከፕሮቴስታንት የሚለያቸው ያ ነገር ነው። ጆባይትነቶች ደግሞ የመላእክት አለቃ ሚካኤል እሱ ነው፣ ብሉይ ኪዳን ላይ ሲገለጥ የነበረው መልአክ ኢየሱስ ነው። ነገር ግን ኢየሱስ ፍጡር ነው ብለው ነው የሚያምኑት። ፈጥሮ ፈጠረበት ብለው ነው የሚያምኑት። ልክ እንደ ዶማ ከሰራችሁ በኋላ በዶማው እንደምትቆፍሩት ማለት ነው። እንደዚህ አይነት ነገር ነው። ልክ ፈጥሮ ፈጠረበት የሚል ትምህርት አላቸው ማለት ነው። ኦኒሰሶች ደግሞ የሚያምኑት አንድ አምላክ አለ ብለው ያምናሉ። የአንድ አምላክ ዘፋዘር ነው፣ አብ ነው። ከአፉ የሚወጣው ቃሉ ወልድ ይባላል። ከአፉ የሚወጣው ደግሞ እስትንፋሱ ደግሞ መንፈስ ቅዱስ ይባላል። ሰባሌዎስ እንደዛ ነው በነገራችን ላይ ያስተማረው። ሞድ ኦፍ ኤግዚስታንስን ያስተማረው እሱ ነው። አንድ አምላክ አለ፣ አብ አለ። ከሱ ከአንደበቱ የሚወጣው ቃሉ ወልድ ይባላል፣ እስትንፋሱ መንፈስ ቅዱስ ይባላል። 1% ነው። አብ ደግሞ በሰማይና በምድርም ትልቅ የሆነ ስም አለው። ያ ስም ለወልድ ለልጁ ቃሉን ስጋ አድርጎ ለስጋው ተሰጠ የሚል ትምህርት ነው ያላቸው። ይህን ይመስላል ከብዙ በጥቂቱ። እሺ ኡስታዝ ጀዛከላ ኸይር። ሌላው ደግሞ የሚቀረው ነጥብ ኢየሱስ ክርስቶስ ስቅለት ላይ ነው የምንመጣውና ኢየሱስ ክርስቶስ ስቅለት ላይ ስንመጣ አይ ቲንክ ለአንድ አይነት ነገር ተሰቀለልን ብሎ አያምኑም እንደሚመስልኝ። አንዳንዶቹ ለእርግማን ይላሉ፣ አንዳንዶቹ በዛ በኩል ለደረሰ ለወደቀ ማንነት ይላሉ። የተለያየ አይነት አመለካከት አላቸውና እሱ ላይስ ምንድን ነው ያላቸው ልዩነት? ክርስቶስ ሲሞት እንደ ማንኛውም ሰው ሞተ የሚል ሱስኖሲያን የሚባሉ ነበሩ። አሁን ዩኒታሪያን ልክ እንደነ አጵሎስ ትምህርት የነበራቸው እንደ ቤሪያ የነበራቸው ትምህርቶች ልክ ተሐድሶ እነ ማርቲን ሉተር በተነሱበት ሰዓት ላይ የነበሩ ሰዎች ነበሩ። ግን ያው ጨፍጭፎ ገደሏቸው እና ጠፏቸው። ራሱ በታሪክ ውስጥ እንዳይኖሩ ብዙም አልቆዩም፣ 30 ዓመት ምናምን የሚቆዩ ነው። እና እንደዛ ብለው ያምናሉ። አንዳንዶቹ ፔናል ፓኒሽመንትን የሚያምኑ ሰዎች አሉ። ፔናል አቶንመንት የሚያምኑ አሉ። ኢየሱስ ክርስቶስ አብ ቀጥቶታል፣ በእኛ የተነሳ እኛ ለምን ሊቀጣን የነበረውን ቀጥቶታል። አንዳንዶቹ ገሃነም ገብቶ ራሱ ተቀጥቷል ብለው የሚያምኑ አሉ። ሲኦል ገብቶ ተቀጥቷል የሚባለው ሸጥኗል፣ ምንድን ነው ሰይጥኗል ብለው ያምናሉ። ማለት ሰይጣን ሆኗል ራሱ ኢየሱስ እና እርግማን ሆነ ስለሚል እርግማን ሆነ ስለኛ ኃጢአት አደረገው የሚል ጥቅስ 2ኛ ቆሮንቶስ ምዕራፍ 5 እና ገላትያ 3 ላይ ያለውን ጥቅስ ይጠቅሱና እንደዛም ቢለዋሉ። ግን ኦርቶዶክስ ያንን ትምህርት አይቀበሉም። ፕሮቴስታንት ውስጥ ነው ያለው ፔናል አቶንመንት የሚባለው ቅጣት የሚባለው ነገር ማለት ነው። በዛ ነገር ላይ ክርስቶስ ለማን ነው የሞተው የሚለው ነገር ራሱ ጭቅጭቅ ነው። ሊሚትድ አቶንመንት የሚባል ትምህርት አለ። ውስን ቤዛዎት የሚባል ትምህርት አለ። ክርስቶስ የሞተው ውስን ስርየት አስቀድሞ ለተወሰኑ ሰዎች ብቻ ነው፣ ለአማኞች ብቻ ነው እንጂ ገሃነም ለሚገቡ ሰዎች ኢየሱስ አልሞተም። እንደዛ ከሆነ ገሃነም ሰው መግባት የለበትም ብለው ካልቪኒዝም የሚባለው ይጨቃጨቃሉ ማለት ነው። እንደገና ደግሞ ክርስቶስ የሞተው ለሁሉም ነው። በአዳም የተነሳ ኃጢአትና ሞት የመጣው ያለ ምርጫ ነው። ስለዚህ ሰዎች ሁሉም ሰዎች ገሃነም አይገቡም። ገሃነም የሆነ መቀጣጫ ነው፣ የሆነ መቅጫ፣ የሆነ ማረሚያ ቤት ነው። ይህ ማረሚያ ቤት እንደ እስር ቤት አሁን አንድ ሰው ሲያጠፋ ይቀጣል። አባት እንደዛ ነው። አባት ከቅድስናው እንድንካፈል ይቀጣናል ስለሚል ዕብራውያን 12 ላይ መስዋዕት በጨው ይቀመማል፣ የሰው ሕይወት ደግሞ በእሳት ይቀመማል ስለሚል ለማስተካከል ነው። በእሳት ይድናሉ ስለሚል በእሳት ውስጥ ገብተው ተቀጥተው ምናምን ነገር እንዲድኑ ነው እንጂ ሁሉም ሰው ይድናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ስለሚል ዩኒቨርሳል ሳሊቬሽን የሚባል ትምህርት አለ። ያንን ማን ነው የሚያስተምረው? አርጌን ስለሚያስተምረው ኦሪገን የሚባለው እና እንደዚህ አይነት ትምህርት የሚያስተምሩ ፕሮቴስታንትም የተወሰኑ አሉ ማለት ነው። ሌላው ደግሞ እንደዚህ የተለያየ ነው። በሳሊቬሽን ላይ ክርስቶስ ለማን የሞተው በሚለው ላይ እንትን ይላሉ። የውርስ ኃጢአት የሚባል ነገር አለ። ኦሪጂናል ሲን፣ አንሴስተራል ሲን የሚባል፣ አክቹዋል ሲን፣ ሊኒየር ሲን፣ ሞርታል ሲን የሚባሉ ሲኖች አሉ። በእነዚህ አይነት ነገር ላይ ወጥ የሆነ አቋም የላቸውም። የውርስ ኃጢአት የሚባለው ነገር ወይም ደግሞ ጥንተ አብሶ የሚባለው ነገር ላይ ሰፋ ያለ ነገር የሚፈልግ ነው። ኢንሻላ ሌላ ቀን ካስፈለገ ኃጢአት የሚባለው ነገር ከየት መጣ፣ በእስልምና አንጻር እንዴት ነው፣ በክርስትና አንጻር እንዴት ነው የሚታየው የሚለውን ነገር ማየት እንችላለን ማለት ነው። ይበቃል።
እሺ ኡስታዝ ጀዛከላ ኸይር። በቃ ወይስ አንዴ መጨረሻ ልጨምር? አይ እኔ እኮ ኤደንን ላጠምድ ነበር የገባሁት የነበረው፣ አንተ አጠመድከኝ። ፋስ እሺ እንትን ኢየሱስ ያው የክርስትናው አለ የእስልምናው ደግሞ አለ ኢሳ እና እንዴት ይመለከቱታል? ከምን አንጻር ማለት ነው የሚገረሙበት ሀሳብ ካለ ፖይንት ምናምን ካለ ቢነግሩን። አብሶ ስለ እስልምና ላይ ኢሳ ያው ተደባብሶ ቀረ ምናምን የሚባል አይነት የሆነ አይ ቲንክ እሳቤ አለ እና እሱን እንዴት ይመለከቱታል? በእስልምና ኢሳ እንዴት ነው የሚታየው? መሰረታዊ ያው ኮመን የሆነ ግራውንድ እና ኮመን የሆነ ፑል ቁርአን ላይ የሚጫወታቸው ኮመን የሆነ ፑል እና ኮመን የሆነ ግራውንድ ባይብል ላይ እናገኛለን። ባይብል ላይ የምናገኘውን ነገር ቁርአን ላይ አምላካችን አላህ የዓለማቱ ጌታ ነው። ስለ ኢሳ ማንነት በጣም ሰዎች በተወዛገቡበት ሰዓት ላይ አምላካችን አላህ ቁርአንን አውርዶ ሱረቱ መርየም ምዕራፍ 19 ቁጥር 34 ላይ ይህ የመርየም ልጅ ኢሳ ነው፣ ሰዎች የሚከራከሩበትም እውነተኛ በእርሱ የሚከራከሩበት እውነተኛ ቃል ነው ብሎ ነው ያስቀመጠ። አላህ ስለ ኢሳ የነገረን ቃል እውነተኛ ቃል ነው፣ የሚከራከሩበት የሚጨቃጨቁበት ብሎ ነው ያስቀመጠው። ሰዎች በኢየሱስ ማንነት ላይ ቁርአን ከመውረዱ በፊት ተወዛግበዋል። ኢቦናይት ለብቻቸው ሌላ ነገር ይላሉ፣ ናዝራውያን ሌላ ነገር ይላሉ፣ ዳይናሚክ ሞናርኪዝም ሌላ ነገር ይላሉ፣ ሙንዳሊስቲክ ሞናርኪዝም የሚባሉ ሌላ ነገር ይላሉ። እንትኖች ማናቸው መርቂያኖስ የሚባሉት ሌላ ይላሉ፣ ቫሌንቲኒስ የሚባሉት ሌላ ነገር ይላሉ፣ አሬሳውያን ሌላ ነገር ይላሉ፣ ሰባሌዎስ ሌላ ነገር ይላሉ። በጣም የተወዛገበ ነገር ነበር በክርስቶስ ማንነት ጉባኤ። የሚገርማችሁ 8 ነው የተደረገው በክርስቶስ የተነሳ ዓለም አቀፍ አለመግባባቶች እየተፈጠረ ማለት ነው በክርስቶስ ዳንነት። ስለዚህ ምን አደረገ አምላካችን አላህ ረሱል ሰለላሁ ዐለይሂ ወሰለም በ6 ሰዓት ላይ ያስነሳና ቁርአን እናወረደ ማለት ነው። ስለዚህ ቁርአን ላይ ፒውር የሆነ ትምህርት አለ። ኢሳ ኢብኑ መርየም አለይሂ ሰላም በድንግልና ከድንግል ማርያም እንደተወለደ አንድ የመጀመሪያ እንደገና ደግሞ የሚጠጋው ወደ የአደም ልጅ የእንትን ልጅ ነው የሚባለው ሰው አይደለ? እሱ ግን በእናቱ የመርየም ልጅ ብሎ ነው አላህ የጠራው። ልጅነቱ ወደ መርየም ነው አስጠግቶ የመጣው። ያለ አባት ነው የወለደው። አፈጣጠሩ ምን እንደሆነ በግልጽ በቃ ሎጂካል በሆነ ነገር ነው አላህ ያስቀመጠልን። ምንድነው ልክ አደምን አላህ ፈጥሮ ካለ ወንድ ካለ ሴት እንደፈጠረ ሁሉ ካለ ወንድ በሴት መፍጠር እንደሚችል ቁርአን ላይ አላህ ነገረን ማለት ነው። ከዛም አይደንቲቲውን ስንመለከተው የክርስቶስን ደግሞ መሲህ እንደሆነ ነገረን። አላህ ነብይ እንደሆነ መልእክተኛ እንደሆነ ነገረን። ይሄ ትልቅ ነገር ነው። መጨረሻ ላይ ሊሰቅሉና ሊገሉ ሲሉ አላህ በራሱ ሂክማ በራሱ ጥበብ ወደ ራሱ እንደወሰደ ይናገራል። ወደፊት ደግሞ ይመጣል ብለን እናምናለን ማለት ነው ኢንሻአላህ። ይሄ ነው ኢሳ ለሳቲቱ ማወቂያ ምልክት ነው ብሎ ነው ሱረቱ ዙሩፍ ምዕራፍ 43 ላይ አላህ የነገረን ማለት ነው። ይህንን ነገር ባይብል ላይ ብንፈልገው እናገኘዋለን። ኮመን ነብይ እንደሆነ መልእክተኛ እንደሆነ ባሪያ እንደሆነ መሲህ እንደሆነ በድንግልና እንደተወለደ ምናምን ነገር ይናገራል ይሄ ነገር ማለት ነው። እና ሌላ የሚነየው ነገር ምንድነው? 4 ወንጌሎች የተመረጡበት ምክንያት አላቸው። ወደ 47 የሚደርሱ ወንጌሎች ነበሩ። ሉቃስ አንድ ላይ ስንመለከተው ብዙዎች በየተራ ታሪክን ሲያዘጋጁ የሚለው ብዙዎች የሚለውን ኦሪገን ሲያስቀምጥ ምንድነው ያለው? በዛን ሰዓት ብዙ ወንጌሎች ነበሩ አለ። የቶማስ ወንጌል፣ የጴጥሮስ ወንጌል፣ የማቲያስ ወንጌል የሚባሉ ብዙ ነበሩ አለ። ነገር ግን ከዛ መካከል የተመረጡት 4 ብቻ ናቸው አለ። የመረጠው ማን ነው? የኢራኒየስ ነው የመረጠው። 4ቱን የመረጣቸው ራሱ 4 ወንጌሎች ብሎ የተመረጡት ማለት ነው። ከዛ በኋላ በጉባኤ ደረጃ የተመረጠው በ363 በሎዶቅያ ጉባኤ ነው የተመረጡት 4 ወንጌሎች ማለት ነው። ከዛ በፊት ቀኖና አልተቀነነም። በጉባኤ ደረጃ በግለሰብ ደረጃ ነበር የነበረው ማለት ነው። እና አልተሰቀለም ተሰቅሏል የሚል 2 ግሩፖች ነበሩ። ኖርማል ከመጀመሪያው መቶ ክፍለ ዘመን ጀምሮ የነበሩ 2 ግሩፖች ነበሩ ማለት ነው። እና ከዛ አንጻር በጣም ደስ ያለኝ ነገር ምንድነው እነዚህ ዶክሜንቶች መገኘታቸው። አሁን ደግሞ ድሮ ምን ይላሉ? ከቁርአን በፊት ኢየሱስ ክርስቶስ አልተሰቀለም የሚል አንድ የታሪክ ማስረጃ አምጡ ይሉን ነበር ድሮ ስንጠየቅ ማለት ነው። አሁን ደግሞ ማስረጃው ስናመጣ መናፍቃን ናቸው እነሱ። ኢቦናይት መናፍቃን ናቸው፣ ናዝራውያን መናፍቃን ናቸው፣ ኖስቲሶች መናፍቃን ናቸው፣ እንትኖች መናፍቃን ናቸው አለ አይደሉም። ምንፍቅናቸው በምንፍቅናቸው ልናያቸው እንችላለን። ኢየሱስ ተሰቅለዋል ብሎ የሚያምኑ እኮ ክርስቲያኖችም አሉ። እነ አርዮስ አሉ፣ እነ ሰባሊዮስ አሉ ምናምን ነገር። ግን ተሰቅለዋል ስላሉ አይደለም መናፍቅ የሆኑት፣ በሌላ ትምህርታቸው ነው። ልክ እነዚህም መናፍቅ ማለት ያለባችሁ ተሰቅለዋል አልተሰቀለም ስላሉ አይደለም። ስለዚህ አላህ ምን አለ? ምንድነው? በእርሱ ተለያይተዋል በእርግጥም አልሰቀሉትም ነው የሚለው ሱረቱ ኒሳ ምዕራፍ 4 ቁጥር 158 ላይ በእርግጥ ጥርጣሬ ከመከተል ውጪ እውቀት የላቸውም አለ።
ታዲያ ማን ነው ያሳወቀን ስንል ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ ሙሉ እውቀት ስለነበረው ሱረቱ ፉርቃን ምዕራፍ 25 ቁጥር 5 ላይ በሰማይና በምድር ያለውን የሚያውቀው አወረደው በላቸው፣ እርሱ ጥበበኛና አዋቂ ነው ይላል። ስለዚህ አላህ አወረደው ያንን ነገር እውቀቱን። ማን ይናገር የነበረ ማን ያርዳ የቀበረ ይባላል በሀገራችን። ስለዚህ ምንድነው ያለው ነገር ምንድነው? አላህ ሙሉ አዋቂ ነው፣ ሙሉ እውቀት አለው፣ ፈጣሪ ነው። ስለዚህ በወቅቱ የነበረው ምን ተከስቶ እንደነበረ ነገረን። አልሰቀሉትም፣ አልገደሉትም አለ፣ ወደ ራሱ እንደወሰደው ተናገረ። በቃ አለቀ። ይህንን ነው እኛ የምናስተምረው ማለት ነው። ትክክለኛ እውቀቱ የላቸውም። በእርግጥ በመጠራጠር ውስጥ ናቸዋል። ለምን? በወቅቱ የለም። ኢየሱስ ተያዘ በተባለበት ሰዓት ላይ 12ቱ ሐዋርያት ተበትነው ነበር። ከዛ በኋላ እንደዚህ ሆነ ብለው የሚነግረን ማን ነው? የሰሙትን ነገር ነው የተናገሩት። ታሪክ ጸሐፊዎች ናቸው የነገሩን። ዲቫይን ሬቪሌሽን ነው? ኖ አይደለም። እና ከዛ አንጻር ነው በዚህ መልኩ ቢታይ። እሺ ኡስታዝ ጀዛከላህ። አሁን እንግዲህ ለራሱ ጊዜ ትችታለሁ። እኔ ኤደንን ላወራ ነበር። በቃ አደከምከኝ። ከዚህ በኋላማ አላወራም። ሌላ ቀን ነው ማውራት። እሷም ጆሮዋ ደማ አዳማጭ ብቻ ሆነች። ዋን ዌይ ብቻ ሆነ። ቱዌይ ነው እኔ የምፈልገው የነበረው። ቶሽ ወይ ደግሞ እሷ ትስበኩታ ወደ ሃይማኖታ ተጥሮት እሷ ደግሞ አውሪቱ የሚመችሽ ከሆነ ሄዱ አውሩ። በጎሪት ነው የምታይ። ምንም በጎሪት ነው ያየችኝ ያለች። እሺ አውሪ። እኔ ምንም ማወራው ነገር የለም ኡስታዝ። ኦኬ ጥያቄ ካለሽ እናስተናግድሽ እችላለሁ። ጥያቄ የለኝም። ሻላል ትይ ነው እንዴ? አሁን እንኳን አትያዥ፣ ትንሽ ቆይ እንጂ ትንሽ ቆየት ብለሽ ብትይ ይሻላል። ነገር ከነገ ወዲያ ምናምን። አሁንማ እኔ እንደዚህ አልጠበቅኩም። አሁን ትይዣለሽ ብዬ ይገርማል። እስልምና እንድትቀበይ ያስገደድሽ ሰው አለ? ኧረ ኡስታዝ ኧረ ይተው። እንደዛ ጃቢር ነው እንደዚህ አይነት ነገር የሚጠቀመው። እና በርቺ ኢንሻአላህ። እሺ ምናልባት አቤኒ ካለክ ና ጥያቄ መጠየቅ ትችላለህ ገብተክ። ጥያቄዎች አሉት፣ ብዙ ጥያቄ ያሉት ልጅ ነው። ከቻልክ ግባና ጠይቅ አቤኒ። ምችል ከሆነ ንገረኝና ግባና ጠይቅ። በተረፈ ገስት ላይ ካላችሁት ጥያቄ የሚጠይቅ ሰው ካለ ለኡስታዝ መጠየቅ ትችላላችሁ። ጥያቄ ካላችሁ አቤኒ ከቻልክ ብገባ ደስ ይለኛል፣ ጥሩ መልስ ስለሚሰጥክ ከቻልክ ግባ። ኡስታዝን እንጠቀምባቸው። አይ እንኳን ደህና መጣሽ። አቤኒ ሰላም ላንተ ይሁን። ያ እንዴት ነህ? ሰላም ነው? አልሐምዱሊላህ ደህና ነህ? እንኳን ደህና መጣህ። አለን አማን ናችሁ? አለሁ። ከኡስታዝ ጋር ተዋወቅ፣ ጥያቄ መጠየቅ ትችላለህ። አዎ በትልቁ አድርገኝሽ። እሺ ሰላም ኡስታዝ። ሰላም አቤኒ እንዴት ነህ? አለን እግዚአብሔር ይመስገን። ጥያቄ መጠየቅ ይችላል? ጠይቅ። እንግዲህ የምናውቀው ከሆነ እንመልሳለን፣ ማናውቀው ከሆነ ጠይቀን እንመጣለን። እሺ እኔ ስለ መሐመድ አሟሟት ትንሽ ቢነግሩን ብዬ ነው። ስለ ነብዩ አሟሟት እና ደግሞ ስለ ቁርአን መገለጥ ቢነግሩን። አልሰማም ጃ። እኔ ከማብራራለህ ጥያቄ ካለ ጥያቄ ጠይቀኝ። እንደዛ ነው የምወደው። አሁን የማብራሪያ ሰዓት ስላልሆነ ጥያቄን ብቻ ቱ ዘ ፖይንት ቁጭ አድርግልኝ፣ መልስ ለመስጠት እሞክራለሁ።
ምንድነው ቁርአን እንዴት እንደተገለጠለት በማን አማካኝነት እንደተገለጠለት እንዴት እንዳወቀና ከዛ ደግሞ የነብዩን አሟሟት ትንሽ ቢነግሩን ብዬ ነው። ከአንድ ጥያቄ ጠይቀኝ። አሁን ጥያቄ እየጠየቀኝ አይደለም፣ ማብራሪያ ነው የምትፈልገው። እኔ ደግሞ ጥያቄ ነው የምፈልገው። ያ ይሄንን ነው በቃ እንዲነግሩኝ የፈለኩት። ከሁለት አንዱን ይንገሩኝ። እሺ ረሱል ሰለላሁ ዐለይሂ ወሰለም ያው መላኢካው ጅብሪል ነው መጥቶ መገለጡን አላህ ልኮት ጅብሪልን በጅብሪል አለይሂ ሰላም አማካኝነት ዲቫይን ሬቪሌሽኑ ሪቪልድ ሆኗል ማለት ነው። ይሄ ነው ባጭሩ። ጅብሪል እንደተገለጠለት አውቀዋል ነብዩት? አዎ እኔ ጅብሪል ነኝ ብለዋል። እሱም አንተ ያላህ መልእክተኛ ነው ብሏቸዋል። ስለዚህ እሱ ነው ያወቀው ማለት ነው ነብዩ። አዎ ኦኬ። አሟሟቱስ? አሟሟታቸው እንደማንኛውም ሰው ነው የሞቱት። ይሄ የሆነበት ቀናቸው ደርሶ በመርዝ ነው ምናምን የሚባለው ነገር ሰምቼ መርዙ አይ ቲንክ እንትና አንድ አይሁዳዊ ሴት በወርች ስጋ ሰታቸው 3 ዓመት ቆይተዋል። መርዙ ማለት በደም ስሬ ውስጥ አሉታዊ ተጽዕኖ አሳደረብኝ ብለዋል። ኦሮታዬ እንደተበጠሰ አይነት ወይም ደግሞ ደም ስሬ እንደተበጠሰ አይነት ነገር ስሜት ይሰማኛል ይሉ ነበር። እስኪሞቱ ድረስ ህመሙ በደም ስራቸው ውስጥ አሉታዊ ተጽዕኖ አሳድሮባቸዋል። ግን መርዙ አይደለም የገደላቸው፣ ኖርማል በተፈጥሯዊ ሞት ነው የሞቱት ረሱል ሰለላሁ ዐለይሂ ወሰለም። እሺ ሌላ ቁርአን ላይ ልጠይቅ አንድ ጥያቄ ነበር። ደስ ይለኛል። እንደዛ ነው ቴዎሎጂካሊ የሆነ ፋክተሮች በምትጠይቀኝ ደስ ነው የሚለኝ። አቤኒክ ቀጥል። ምናልባት ኔትወርክ ነው እየከፈተ ነው። ጥቅስ ሊከፍት ነው። አታለቁት፣ አታሳነሱት። አይ ጥቅስ ሀሳቡን ከነገርከኝ ጥቅስ የማውጣት እንትኑ ትንሽ እንትን አለን፣ ልምዶ አለን። ይህችኛዋን ነገር ነው ለአንብባት። እሺ በመናፍቃን ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁን? አላህም ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኝለትም ይላልና እዚህ ጋር ትንሽ ግር ያለኝ አላህ ያሳሳተውን ሰው ይላልና አላህ በባህሪው ሰው የማሳሳትን እንትን አለው? ያጠመመው ነው የሚለው አማርኛው እንደዛ ነው የሚለው። ይገርመሃል። በመናፍቃን ነገር አላህን በስራዎቻቸው ወደ ክህደት የመሰላቸው ሲሆን ሁለት እንደዛ ነው የሚለው አረብኛው። አረብኛው እንደዛ ነው የሚለው። መጥመም ነው፣ መጥመምን ነው የሚያመለክተው ራሱ ማለት ነው። ደላላ ማለት መጥመም ማለት ነው። ደላላ እና ሂዳያ የሚባሉ አሉ። ጥመትና መቅናት ማለት ነው። ሁለት ነገሮች አሉ ማለት ነው። እነሱን ነገሮች ነው ማየት ያስፈልጋል። ሂዳያ ማለት ራሱ ሀዲያ ማለት ራሱ ጾታ ማለት ነው ራሱ። ግን ሂዳያ ማለት ምሪት ማለት ነው። ደላላ ማለት ደግሞ ዶለ ከሚለው ቃል ነው የመጣው። ጥመት ማለት ነው። ሚስጋይዳንስ ማለት ነው ራሱ። በሱረቱ ዙመር ምዕራፍ 19 ምዕራፍ 39 ቁጥር 23 ላይ ስትመለከቱ ይህ የአላህ መመሪያ ነው ይላል ቁርአንን። በእርሱ የሚሻውን ሰው ይመራበታል፣ አላህ የሚያጠማውን ሰው ለእርሱ ምንም ማግኘት የለውም ይላል። በሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ በእርሱ በቁርአን ብዙዎችን ያጠማል፣ በእርሱ በቁርአን ብዙዎችን ያቀናል። ምንድነው ልዩነቱ? ለምንድነው በቁርአን የሚያጠማውና የሚያቀናው ብለን ስንል ቁርአን የሚባለው መልእክት አንድ ሰው ከደረሰው በኋላ ያ የደረሰውን መልእክት ታዞ እሺ ብሎ የተቀበለውን ሰው አላህ ምን ይለዋል? ይመራዋል። አይ አሻፈረኝ ብሎ ደግሞ ያስተባበለውና በዛ ነገር ላይ ያመፀውን ሰው ደግሞ አላህ ደግሞ ምን ይለዋል? ያጠመዋል። ሱረቱ በቀራ ምዕራፍ 2ን በደንብ ይኸው እዚህ ነገር ላይ ማለት ነው። ምክንያቱም ቁጥር 26 ላይ እንደዛ ነው የሚናገረው ማለት በእርሱም አመፀኞችን እንጂ ሌላ ምን አይልም አለ አያጠምም ብሎ ነው ያስቀመጠው። ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ ማለት ነው። በእርሱ አመፀኞችን እንጂ ሌላ አያጠምምና ብሎ ነው ያስቀመጠው። እስቲ ያወጣው ሱረቱ በቀራ ምዕራፍ 2 ቁጥር 26 ላይ
አይ እኔ ማጥመም የሚለው ላይ ሳይሆን ጥያቄ ያለብኝ እዚህ ጋርማ ማጥመም የሚለውም እኮ አለ። አላህ ያጠመመውን ሰው ልታቀኑ ታስባላችሁን አለና ከዛ በኋላ ድጋሚ አላህ ያሳሳተውን ሰው ነው የሚለውና እኮ ይሄኛው ያሳሳተው ማለት ያጠመመውን ሰው ማለት ነው ትርጉሙ አልኩ እኮ። ምናልባት የትርጉምም ሊሆን ይችላል፣ ግን ያጠመመውን ብለህ ያዘው። ይሄኛው ስህተት አለው ማለት ነው። አዎ ትርጉም አይደል እንደ አማርኛ ነው፣ ትርጉም ነው እኮ። ትራንስሌሽን ነው እሱ፣ ትራንስሌሽን ነው። አብሽር። ግን እንትን ላይ ሱረቱ በቀራ ላይ ብታይነብልኝ ደስ ይለኛል፣ ብታይልኝ የምር በጣም ደስ ማጥመምና ማቅናት የሚለውን ነገር ማለት ነው ብታይልኝ ደስ ይለኛል። ሱረቱ በቀራ ምዕራፍ ቁጥር 26 ላይ በጣም የሚገርመኝ ጥቅስ ነው። በእርሱ በቁርአን ብዙዎችን ያጠማል፣ በእርሱ ደግሞ ብዙዎችን ያቀናል። በእርሱም አለ አመፀኞችን እንጂ ሌላ ያጠምምና አለ። መልእክቱ ደርሷቸው ሪሳላው ደርሷቸው ያንን ሪሳላ ያስተባበሉ ሰዎች ካልሆነ በስተቀረ አያጠማቸውም ነው የሚለው። አመፀኞችን የሚለውን ነገር አስምርበት። ሪሳላው ከመጣለት በኋላ መልእክቱ ከመጣለት በኋላ ለዛ ነው ራሱ በሱረቱ ጅን ምዕራፍ 7 ቁጥር 14 ላይ የሰለሙ ሰዎች እነዚያ ቅንን መንገድ መረጡ አለ። አይ ቅንን መንገድ ሲመርጡ አንድ ሰው ንስሐ ሲገባ ሲያምን ያኔ አላህ ያቀነዋል ራሱ ማለት ነው። የካደውን ሰው ደግሞ ያመፀውን ሰው ደግሞ አላህ አያቀነውም፣ ያጠመዋል። ያንን ነው ቁርአን የሚለው። ቅጣትና ሽልማት ነው ራሱ። ሂዳያና ደላላ በኢስላም በዱንያ ላይ ያለ ቅጣትና ሽልማት ሆኖ ነው የተቀመጡት ማለት ነው። እስቲ ባይብል እንትን ትላለህ አይደል? ታነባለህ ብዬ አምናለሁ። ምክንያቱም መስቀል ነገር አድርገሃል። መጽሐፈ መክብብ ምዕራፍ 7 ቁጥር 12 ላይ ምን ይላል? አምላክ እንትን ያለውን ያጠመመውን ሰው ማን የሚያቀናው ይላል አይደል? የአምላክን ስራ የኔ ጥያቄ አላህ ያሳሳተውን የሚለው ላይ ነበርና እሱ በቃ እሺ ሐሳብን ከተረዳው እሺ ሐሳብን ተረድቻለሁ አይደል? አግኝቻለሁ ጥያቄን። በቃ የትርጓሜ ስህተት ነው ካሉኝ ችግር የለውም። አዎ ያጠመመውን ሰው በሚለው ያዘው ራሱ ማለት ግን ማሳሳት ቢለውም ራሱ ቢኖርም ራሱ አሁን ያጠመመውን የሚልማ ከላይ እኮ አለው። ያጠመመው ብሎ ከታች ደግሞ ያሳሳተውን ይላል እና እሱ ላይ ነበር። በቃ ወይ እሱ ይሄ ጭማሪ ነው ካሉኝ ችግር የለውም። ችግር የለውም። ተመሳሳይ አርጊመንት ልስጥ ባይብል ላይ ማሳሳት የሚለውን ነገር ለምሳሌ ማሳሳት የሚለውን ነገር ኤርሚያስ ሕዝቅኤል 14:9 ላይ ነብዩ ቢታለል ቃልን ቢናገር ነብይን ያታለልኩኝ እኔ ነኝ ይላል። እንዴት ነው ፈጣሪ የሚያታልለው? ጥያቄውን እስቲ መልሰው። ሕዝቅኤል 14:9 ላይ ነብዩ ቢታለል ቃልን ቢናገር ያንን ነብይ ያታለልኩኝ እኔ ያህዌ ነኝ ይላል። ምን ማለት ነው? ጥያቄ ሆኖበት ነው እሱ ኡስታዝ። አዎ እኔ መልስ ባገኝ ደስ ይለኛል። እሱንም በቃ ሕዝቅኤል ምዕራፍ 14 ቁጥር ራኖችን ጠራሉትና እቤቴ መጥተው ይጠይቁኛል። ኧረ ተው አቤል ተው። እኔ እኮ ደግሞ እኛ ስናስተናግድ ስንጠይቅ የሆነ የማፋጠጥ ምናምን መንፈስ ምናምን የለንም። እሺ በቃ ተው። እሺ ተው በቃ ሕዝቅኤል ሌላው ይማርበት፣ ታች ያለው ሰው ይማርበትና እንትን ይበል። አቤንዬ ደግሞ በጣም እርጋታ ራሱ ደስ ሲል የምር ምንም ባትመልስም ምንም ባትል ምናምን ነገር ቁጭ ማለት እዚህ ጋር ራሱ ለእኛ ማለፊያ ነው። የምር ደርባባ ሰው በጣም ነው የሚመቸኝ እና ደስ ነው የሚለኝ። ወጣ እንዴ ያጀማ ወጥቷል። ምናልባት ይመለስ ይሆናል። ግን እስከዛ ይሁንበትኛ ሐሳቡን እንድናየው እንትን ላይ ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩ ቢታለል ቃልን ቢናገር ያንን ነብይ ያታለልኩት እኔ ያህዌ ነኝ ይላል። እኔ እግዚአብሔር ነኝ ያታለልኩት አለ። ስለዚህ ኤርሚያስ ምዕራፍ 20 ቁጥር 7 ላይ ያህዌ ወይ አታለልከኝ እኔም ተታለልኩኝ አለ። ኤርሚያስ ምዕራፍ 20 ቁጥር 7 ላይ ያህዌ ሆይ እግዚአብሔር ሆይ አታለልከኝ፣ አቤቱ አታለልከኝ እኔም ተታለልኩኝ አለ። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 17 ላይ ያህዌ ወይ ከመንገድህ ለምን አሳሳትከኝ አለው። ለምንድን ነው ያሳሳትከኝ? ኤርሚያስ ምዕራፍ 63 ቁጥር 17 ላይ አማርኛው አቤቱ ከመንገድህ ለምን አሳትከኝ ነው የሚለው። የዕብራይስጡ ያህዌ ሆይ፣ እንግሊዝኛውንም ማመለከት ትችላላችሁ። ኦ ዘ ሎርድ ነው የሚለው ራሱ። ከመንገድህ ለምን አሳሳትከኝ እያለ ይናገራል። ኢዮብ ምዕራፍ 12 ቁጥር 16 ላይም ኃይልና ጥበብ በእርሱ ዘንድ ናቸው፣ የሚስተውና የሚያስተው ለእርሱ ናቸዋል። አሳሳችሁ ሴጣን ነው፣ ተሳሳችሁ ደግሞ ሰው ነው። ሁለቱም ግን ለእርሱ ናቸው፣ ለአምላክ ናቸው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 37 ላይ
ጌታ ያላዘዘውን የሚልና የሚፈጽም ማን ነው? ከልዑል አፍ መልካምና ክፉ አይወጣምን አለ። ከልዑል አፍ አምላክ አንድ ነገር ክፉ ሀይርም ሸርም በሱ አማካኝነት እንደሚደረግ ነው የሚያሳየው ማለት ነው። ሌላ ስለ ማጥመም አንዳንድ ነገሮችን ብንመለከትም ጥሩ ይመስለኛል። ማጥመም፣ ማተም ምናምን የመሳሰሉ ነገሮች በባይብል ብናይ ጥሩ ይመስለኛል ማለት ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 3 ላይ እኔ የፈርዖን ልብ አደነድናለሁ፣ በግብፅ ምድር ድንቅና ታምራትን አበዛለሁ አለ። ልቡ ምን ላሉ አለ? አደነድነዋለሁ እያለ ይናገራል ማለት ነው። ሌላው መጽሐፈ መክብብ ምዕራፍ 7 ቁጥር 12 ላይ ምንድን ነው የሚለው? የአምላክን ስራ ተመልከቱ፣ እርሱ ጠማማ ያደረገውን ማን ሊያቀናው ይችላል ይላል። ጠማማ ያደረገውን ማን ነው ሊያቀናው የሚችለው እያለ ይናገራል። ማን ነው እያለ ይናገራል። መጽሐፈ መክብብ ምዕራፍ 7 ቁጥር 13 ላይ። ኤኒዌይ አቢኒ ኔትወርክ ነው መሰለኝ ወጥቷል። በነገራችን ላይ ለገጠርም ለምናምንም ለከተማም የሚሆን አፕሊኬሽን ተዘጋጅቶላቸዋል። ቴሌግራም ላይ ታገኙታላችሁ። አውርዳችሁ ተጠቀሙ። ኦፍላይን መጠቀም ትችላላችሁ። ያለ ዳታ ያለ ዋይፊ የትም ቦታ መጠቀም የምትችሉበት ነገር ነው። ኢንሻአላህ ጊዜ ሲኖራችሁ ግቡ እናንተን በሉት። ማንም ሰው እንግዲህ ሞባይል ያለው ሰው መጠቀም ይችላል። ኢንተርኔት ምናምን ችግር አይኖርም። እንትን አልሰራ የሚል አለ አይደል? ተደጋጋሚ ስለወረደ አንዳንድ ጊዜ 10,000 ሰው ነው በሁለት ቀን ውስጥ ያወረደው። 5,000 ነበር በአንድ ቀን 10,000 ሰው ነው። አሁን ኦልሞስት ወደ 20,000 ሊሞላ ትንሽ ነው የቀረው የወረደው። ማለት ብዙ ሰው ነው እያወረደ ያለው። ያ ማለት በጣም ተጠቃሚው በጣም ሰፊ ነው ራሱ። ለዛ ነው በተለይ አይፎን የሚጠቀሙ ሰዎች እያስቸገራቸው ነው። ከትናንትና ደግሞ ዛሬ በደንብ ተስተካክሎላቸዋል። ኢንሻአላህ ተጠቀሙበት። ቴሌግራም ላይ ግቡና ታገኙታላችሁ። የኔ ቴሌግራም ላይ እሺ ኡስታዝ ዳውንሎድ እያደረጋችሁ ተጠቀሙ። ያው ብዙ ሰው ዳውንሎድ እያደረገ ስለሆነ ምናልባት ትንሽ ሊያስቸግር ይችላል፣ ግን ያው ትንሽ ታገሱና ይሰራል። ሪነር አለክ ጥያቄ ወይስ ሰላም ልትለው ነው ኡስታዝን? ይገቡ ሪነር እሱ ቤት ነበርኩኝ ቀን ላይ ጥያቄ አለኝ። ሰላም ብያለሁላችሁ። ሰላም ሪነር ጠይቅ። ኧረ ችግር የለውም። አሁን ቅጣት ገደብ አልፎልሃል። እኔ እኮ እንትን ነኝ ምንድን ነኝ ደግ ነኝ። እያየሁ ነው። ደጅ ጠንተን የሆነ አንጀት አይችልም። በቃ ደግነቴ መሬት ላይ አይነጥፍም። አይተናል፣ እንመሰክራለን። ቅድም ስለ ሲኦል እንትን ስታነሳ ነበር፣ የእንትኖችን ማለት ነው የአድቬንቲስቶችን መረዳት። እሱን እንዴት ነው የምታየው አንተ? ሲኦል የሚለው መቃብር ነው። እኔ እንደዛ ነው የምረዳው። በኢስላም ሲኦል የለም። በራሱ በሲኦል ማለት መቃብር ነው። መቃብር ሲኦል የሚለው የዕብራይስጥ ቃልና ሀዲስ ማለት መቃብር ነው። ማየት ትችላለህ ከፈለክ ማለት ነው። ሲኦል የሚባለው ነገር መቃብር መሆኑ ማለት ነው። ያ በባይብል መጽሐፍ ቅዱስ ስታነበው ሲኦል መቃብር ነው። ግን ቀብር ውስጥ የቀብር ቅጣት የሚባል ነገር አለው። ባይብል ሲኦል የሚባል ነገር አለው። የሲኦል ቅጣት የሚባል ነገር አለ። የአልዓዛር እና የባለጠጋ ምሳሌ፣ እሱን እንዴት ነው የምታየው? ንገረኝ አንተ፣ ይሄ የገባህን ነገር እስቲ ንገረኝ። እኔም ምሳሌ ነው። ያው ኢየሱስ ፐርፐስ ነው የተጠቀመው። አብርሃም ምሳሌ ነው። አብርሃም ምሳሌ ነው ወይ? ያ አብርሃም ምሳሌ ነው። የምን ምሳሌ ነው አብርሃም? ያው የገነት ወይም ደግሞ አይደለም አላለም። አዛጋ ምሳሌ ነው ብሎ አይደለም ኢየሱስ ያስተማረው። ታሪክን እየነገረን ያለ ነው። ለማንኛውም ሲኦል ማለት ራሱ መቃብር ማለት ነው። ሲምፕሊ ማለት ነው። ለምሳሌ በባይብል ላይ ኦሪት ዘፍጥረት ምዕራፍ 44 ቁጥር 29 ላይ ስትመለከተው ይህ ከኔ ጋር ለይታችሁ ደግሞ ብትወስዱኝ ክፉ ቢያገኘኝ ሽበቴን
በሐዘን ወደ መቃብር ታወርዱታላችሁ አለ። መቃብር ለሚለው ቃል የገባው ምንድን ነው? በዕብራይስጥ ሼኦላ ነው የሚለው፣ ሼኦል ነው። በግሪክ ሰብትጀንት ደግሞ ሀዴስ ነው የሚለው። ሀዴስ ማለት መቃብር ማለት ነው፣ በግሪክ ሰብትጀንት ላይ ማለት ነው። የሉቃስ ወንጌል ምዕራፍ 16 ቁጥር የሉቃስ ወንጌል 16:23 ላይ ጸሐፊውም ምንድን ነው ያስቀመጠው? በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየና አልዓዛርን በእቅፉ እያለ ይናገራል ራሱ ማለት ነው። በእኛና በአንተ መካከል እንዳትገናኙ ምን አለ አለው? ገደል አለ አለው። ስለዚህ ከሞት በኋላ የሆነ ህይወት እንዳለ ነው የሚያመላክተው። ግን እዛ ውስጥ የተጠቀሱ ነገሮች አጠቃላይ ጋይብ ናቸው ተብሎ ነው የሚታመኑት። ለምሳሌ የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ ይላልና መላስ የለም። መላሱ ዲኮምፖስድ ነው የሚያደርገው አፈር ላይ። ግን መላስ የሚለው ነገር ለምሳሌ አይን፣ ጆሮ፣ ልብ ምናምን የሚባለው አሁን ልብ ሲባል ኦርጋኒክ ማተሩን ነው የሚያመለክተው። አንተ እንደምታስበው የደም የሚረጨው ልብ ነው አይደለም? ልክ እንደዛ ማለት ነው። አለ የሆነ ነገር ምላስም አለ፣ ውሃም አለ፣ ጣትም አለ። ልክ እንደዛ ነው። ግን ምን አይነት ነው የሚለውን ነገር አናውቅም እኛ ራሱ ኢነር ኔቸር ስለሆነ ማለት ነው። እና እሳትም የሚለው ነገር ምናልባት ከዱንያ ጋር ወይም ከዚህ ዓለም ጋር አመሳስለ ነው ሊሆን ይችላል። ግን የሆነ እሳት አለ፣ ቅጣት አለ። ቅጣትም ሽልማትም አለ ከሞት በኋላ ያለው ማለት ነው። ሩህ ያንን ነው። ብዙ እውቀቱም የተሰጠን ነገር የለም ስለዛ ነገር ማለት። ግን ሉቃስ ወንጌል 16 ላይ ያለው ምሳሌያዊ ነው አይልም። ሁለት ሰዎች ነበሩ፣ አንድ ሀብታም አንድ ድሃ። ከዛ ሁለቱም ሲሞቱ ድሃ ወደ አብርሃም እቅፍ መላእክቶች ወሰዱት ይላል። መላእክቶች የሚለው እነማንን ነው? ትርጉሙ ካለው ከየት አመጣኸው? ሙሴና ነቢያቶች የሚለውን አንጻር እንትን ራሱ ስናይ እኮ ያው ምሳሌ እንደሆነ ያሳያል። እሱ እንትና ሙሴና እንትኖች አሏቸው የሚለው ስክሪፕቸሩ ነው እያመለከተ ያለው። አሁን ጥያቄው ምንድን ነው? መላእክቶች የሚለው ትርጉሙ እነማንን ነው? ሙሴና መጽሐፍት የሚለው ምሳሌ እንደሆነ መላእክቶች ነፍሱን ወሰዱት ይላሉ። የድሃው ማለት ነው ነፍሱ እንደወሰዱት ይናገራል። ያኛው ደግሞ ሀብታሙ ደግሞ በሲኦል በስቃይ ያሻቅበዋል። በእኛና በእናንተ መካከል እንዳይገናኝ ታላቅ ገደል አለ ይላል። ያ በቁርአን ውስጥ በርዛህ ይባላል። በርዛህ ማለት ፓርቲሽን ማለት ነው፣ ሁለቱ እንዳይገናኙ። ግን ምሳሌ አይደለም የሚለው። ሙሴና ነቢያት አሏቸው የሚለው ያው መጽሐፍቶቹ እንዳሉት ለማመልከት ነው። ብዙ ቦታ ይጠቀማል ሙሴና ነቢያትን። ስለዚህ እንደዚህ ሙሴና ነቢያት መጽሐፍቶችን ሪፕሬዘንት ያደርጋሉ። ስለ መጽሐፍት ነው የሚያወራው። ከመጀመሪያውኑ ስለ መጽሐፍት ነው። ሙሴ ሲል ኦሪትን ነው፣ ነቢያት ሲል ደግሞ የነቢያት መጽሐፍትን ነው የሚያመለክተው። ምክንያቱም በሙሴና በነቢያት ስለ እኔ የተነገረው ይላል ኢየሱስ። ስለዚህ ሙሴ ሲል ስለ ቶራ ነው የሚያወራው። ነቢያት ሲል ደግሞ ስለ ምንድን ነው? ስለ ነቢያቶች ላይ ሪቪል ስለሆነው ነገር ነው እየተናገረ ያለው። ስለዚህ ሙሴና ነቢያት አሏቸው ሲል ሙሴና ነቢያት የተባሉት ሬቪሌሽኑን ነው የሚያመለክተው። አሏቸው ብሎ ያሏቸው ማለት ነው እንጂ ታሪክ ነው ኢየሱስ ሲናገር የነበረው እንጂ ምሳሌ ያነጋገር አይደለም። እኔ እዚህ ጋር እንትን አሁን ሌሎቹ የሚያቀርቡት አሁን ነፍስ በምትባለው ነፍስ ወደ ሲኦል ትገባለች በሚለው ሀሳብ ነው የሚያቀርቡት። እና እኔ ነፍስ የሚለው መጽሐፍ ቅዱሱ ህይወትን ነው ብዬ ነው የምረዳው። ዳይሬክትሊ ስጋና እግዚአብሔር እስትንፋስ የሰጠው ማለት ነው። እና እስቲ በእስልምና ያለውን ባለፈው ጠይቄ ነበር የተወሰነ። ግን በእስልምና ያለውን ሩህ ነው አይደል? ነፍስ ማለት እንትን ነው። ነፍስ የሚለው እኮ የአረብኛ ነው ቃሉ ራሱ። የእናንተ የተወሰደው ራሱ አረብኛ ነው። ነፍስ የሚለው የአረብኛው ቃል ነፍስ የሚለው የግዕዝ ቃል እና ነፈሽ የሚለው የዕብራይስጥ ቃል ኦልሬዲ ሪፍሌክሲቭ ፕሮናውን ናቸው። ድርብ ተውላጠ ስም ነው። አንተ ራስህ ነህ ነፍስ። አንተ ራስህ ማለት ደሚሩ ነፍስዬ ይባላል። ሪፍሌክሲቭ ፕሮናውን ይባላል በእኛ። አንተ ራስ ቁርአን ላይ መልካም ነገር ሁሉ ካላህ ነው፣ ክፉ ነገር ከራስ ነው ይላል። ነፍሲከ ከራስ ነው። ዩርሰልፍ ማለት ነው ትርጉሙ ራሱ ማለት ማይሰልፍ ስትል ነፍሲ ነው ብለህ የምትለው። ነፍሲሂ ካልክ ደግሞ ሂምሰልፍ ብለህ ነው የምታስቀምጠው። ሪፍሌክሲቭ ፕሮናውን አንተ ራስህ ነፍስ። ራሱ ነፍስ ሲል ሪፕሬዘንት የሚያደርገው አንተነትህን ነው። ግን ያ ነፍስ የሚባለው ነገር አንተነት ግን ከሁለት ነገር የተዋቀረ ነው። አንደኛው ከአፈር፣ አንደኛው ደግሞ ከሩህ ነው። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ዘንድ ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና ይላል ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ። በባይብልም መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ መንፈስም ወደ ሰጠው ወደ አምላክ ይመለሳል አለ። ስጋም ደግሞ ወደ አፈር ይመለሳል አለ። ሁለቱም ወደ መጡበት ነገር ይመለሳሉ ማለት ነው። ቁርአን ሁለቱንም ወክሎ ነው። አላህ ነፍስን በሞት ጊዜ ይወስዳታል፣ ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል አለ ሱረቱ ዙመር ምዕራፍ 39 ቁጥር 63 ላይ። እንደገና ደግሞ ነፍስ ሁሉ ሞትን ቀማሽ ነው ይላል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 181 አካባቢ ላይ። ስለዚህ ሞትን ቀማሽ ነው ሲል ስለ አካል ነው የሚያወራው።
ስለዚህ ኢንተርቼንጅ ሆኖ ይመጣል ማለት ነው። በባይብልም ስትሄድ ነፍስ የሚለው ቃል ሁለት ነገር ነው። አንድ ሰው ሰውን ሲገድል ነፍሰ ገዳይ ይለዋል። ነፍስ እዚህ ጋር አካልን ሊያመለክት ይችላል። ማቴዎስ ወንጌል ምዕራፍ 12 ላይ ሲናገር ደግሞ ነፍስን መግደል የማይቻላቸውን ስጋን ግን መግደል የማይቻላቸውን አትፍሩ፣ ነገር ግን ነፍስንም ስጋንም በገሃነም ሊቀጣና ሊያጠፋ የሚችለውን ፍሩ የሚል ነገር አለ። ከዛ አንጻር ነፍስ የሚለው ቃል አንዳንዴ እንደ መንፈስ ይመጣል፣ አንዳንዴ ደግሞ እንደ አካል ሆኖ ይመጣል ማለት ነው። ይህን ይመስላል። እዚህ ጋር ነው አሁን ነው ነፍስ የሚለው መንፈስን የሚተካ ከሆነ አሁን ማቴዎስ ላይ ጠቀስከው ማለት ነው። ነፍስን በገሃነም እሳት የሚለው እኔ በህይወት የሚለው ነው የምረዳው። ቅድም በስጋ ያልከው ማለት ነው። ለምን ነፍስ መግደል የማይቻላቸው ለምን አለ ታዲያ? አካልን ነው መግደል የሚችሉት፣ ነፍስን መግደል አይችሉም ለምን አለ? ሰዎች ሲገሉ እስትንፋሱን ነው የሚያቋርጡት ይላላ። ሌላ ቦታ ላይ ነፍሰ ገዳይ ይላቸዋል እኮ። ነፍሰ ገዳይማ እንትኑና ህይወቱን አቋረጡ ነው አሁን እንደዛ ይልማ። ኬታ መጣው እሱን ህይወትን አቋረጡ በሚለው ነገር የታ መጣው? ነፈሽ የሚለው ቃል ህይወት በሚለው ነገር እንዴት ይመጣበታል? አይ ነፍሳት አሁን ነፍሳት ይላል አይደል? ለምሳሌ ነፍሳት ፈጠረ ይላል። ህይወት ያላቸውን ነገሮች ማለት ነው። እግዚአብሔር ራሱ ነፍሴ ይላል። ታዲያ ምን ማለት ነው? ሪፍሌክስ ፕሮኖን አይደለም የሚያመለክተው? ማይሰልፍ ማለት አይደለም። ማይሰልፍ ነው እንጂ ማይሰልፍ የሚለውን ነገር ነፍሴ እያለ ነው የሚጠቀመው አይደል እንዴ? አዎ ለምሳሌ አብ በራሱ ህይወት እንዳለው ሲልም ማለት ያው ነው እንደማለት ነው። ሰልፍ ኤግዚስተንስ ማለት ነው። ምክንያቱም ዮሐንስ ወንጌል 5:26 ላይ ያለው ነው አይደል የምትለው? 6:57 ላይ ደግሞ እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከኔ የተነሳ ሕያው ይሆናል ይላል። ሕያው አብም እኔ ከሕያው አብም ምንድን ነው የሚለው? ሕያው አብም ምንድን ነው የሚለው? እኔ ከአብ የተነሳ ሕያው እንደምሆን ይላል። ሕያው አብም ምናምን እያለ ይናገራል። ስለዚህ አብ ሕያው ነው የሚልበትን ነው ህይወት የሚለው ነገር ከዚህ አንጻር ይመጣል ማለት ነው። በነገራችን ላይ የሚያስለኝ ብርድ መጥቶኛል፣ ለዛ ነው። እና አደንግጡ፣ ምንም ኖርማል ነገር ነው። ውጪ ተጠቅሜ ባለፈው ሳስተምር ብርድ ሳይመታኝ አይቀርም፣ ለዛ ነው የሚያስለኝ ማለት ነው። እና እንትን አትበሉ፣ አብሽሩ፣ ሌላ ነገር አይደለም፣ ብርድ መጥቶኝ ነው። እሺ ቀጥል። እሱን ነው እኔ አሁን ማቴዎስ ላይ ያለውን ሉቃስም ላይ ያለውን ስጋን ከነነፍሱ የሚለው በህይወት እያለ ይቀጠዋል። እንደዛ ነው አይደል? ታዲያ አሁን ፈጣሪ የሚቀጣው አይደለም፣ እንደዛ አይደለም። የሚቀጣ የፍርድ ቀን ነው አይደለ? የፍርድ ቀን ነው አስነስቶ የሚቀጣው። የሚቀጣው ግን አሁን ግን ስጋን መግደል እንጂ ነፍስ መግደል የማይቻላቸው ስጋ አይደለም የሚለው። እንደውም የግሪከኛው እንደውም ሶማ ነው የሚለው፣ አካል ነው የሚለው። አካልን ነው ሰው መግደል የሚችለው። ግን ነፍሰ ገዳይ ደግሞ ይላል ሌላ ቦታ ላይ ነፍሰ ገዳይ ይላል። ነፍስ ገደሉ፣ ነፍስ ከሳች ምናምን ይላል። አካልን ለማመለከት ይመጣል። ምክንያቱም ነፍስ አንተ ራስህ ነህ፣ ከአንተ ውጭ ሌላ ነገር የለም ራሱ ማለት ነው። ነፍስ ሲባል ኢንተርቼንጅ ነው። አንተ ደግሞ የሁለት ነገር ውቅር ነህ፣ የመንፈስና የአካል ውቅር ነህ ማለት ነው። መንፈስ ከሞት በኋላ ይቀጥላል በራሱ ከስጋ ተለይቶ ኮንሽስ ነው። ኮንሽስ ነው። አይቀጥልም? ይቀጥላል። አይቀጥልም። ስጋ ወደ ምን ይመለሳል አለ? ወደ አፈር። ወደ አፈር ሲመለስ አፈር ነን ኤግዚስታንስ ነው ኤግዚስታንስ ነው? ነን ኤግዚስታንስ ነው እንትን ማለት ነው። ስለዚህ ነን ኤግዚስታንስ ስለሆነ ህይወት ወደ ሌለው ነገር ነው። መንፈስ ግን ወደ ሰጠው ወደ ማን ይመለሳል አለ? ወደ አምላክ። ወደ አምላክ ሲመለስ ወደ ነን ኤግዚስታንስ ነው ወይስ ወደ ህይወት ወዳለው ነው የሚመለሰው? ያው መንፈስ በራሱ ከራሱ የተነሳ ህይወት የለም፣ ግን የሚመለሰው ወደ ኤግዚስታንስ ነው እኮ። ወደ ኤግዚስታንስ እኮ ህይወት ወዳለው ነው የሚመለሰው ወይስ ህይወት ወደ ሌለው ነገር ነው የሚመለሰው እኮ? ተቀበንትና የሚመለስበት ወደ አምላክ ነው። እሱ ኤግዚስታንስ ነው። ኤግዚስታንስ ነው። ሁለቱም ኤግዚስታንስ ናቸው። መንፈስም ወደ ሰጠው ይላል። ምንድን ነው የሰጠው ለመንፈስ አምላክ ነው? መንፈስም ወደ ሰጠው ሲል መንፈስን ለሰው የሰጠው ማለት ነው አይደለም። መንፈስም ወደ ሰጠው ይመለሳል። ተመላሹ መንፈስ ነው። ወደ ሰጠው ይላል። ምንድን ነው የሰጠው ለመንፈስ? ለመንፈስ ምንም አልሰጠም። መንፈስም ወደ ሰጠው ነው ሰጥቶታል እንጂ። አይ እንደዛ ነው። መንፈስም ወደ ሰጠው ወደ አምላክ ይመለሳል አለ። የሚመለሰው መንፈስ ነው ወደ ሰጠው ይላል። ለመንፈስ መጀመሪያ መንፈስ አይደል? እንደዛ የምትረዳው ሳይሆን መጽሐፉ የሚለውን ነው እንጂ መረዳት ያለብህ።
መጽሐፈ መክብብ ምዕራፍ 3 ላይ ነግሮናል። መጀመሪያ ምን እንደተሰጠው ቁጥር 11 ላይ አይደል እንዴ? ነገር ሁሉ በጊዜው አድርጎ ሰራው። ያህዌ ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን ሰጠው ይላል። ምንነትን ያው እዚህ ጋር ነው ሀሳቡን አሁን እንትን ላይ ያለው ምንን ሰጠው ይላል። ምንን ሰጠው ይላል። ምንን ሰጠው ይላል። መጀመሪያ ዘላለምነትን ሰጠው ይላል። አዎ በልቡ ሰጠው ይላል። ስለዚህ ለሱ ሲሰጠው የሰጠው ምን አለ? ምዕራፍ 11 ቁጥር 6 ላይ ማነው? ምዕራፍ 12 ቁጥር 6 ላይ ምንድን ነው ያለው? ቁጥር 6 ላይ መንፈስም አፈርም ወደ ነበረበት ወደ ምድር ሳይመለስ መንፈስም ወደ ሰጠው ወደ አምላክ ሳይመለስ ወደ ሰጠው። ተመላሹ ማን ነው? መንፈስ ነው። የሰጠው ለማን ነው? ወደ ሰጠው ነው የሚለው። ወደ አምላክ ሳይመለስ ፈጣሪን አስባል። እኔ ይህን የምረዳው በትንሣኤ ነው። እዚህ ጋር ማለት ወደ ሰጠው ነው የሚለው። ወደ ሰጠው መንፈስም ወደ ሰጠው ይላል። ለመንፈስ ምንድን ነው የሰጠው አምላክ? ለመንፈስ ሳይሆን ለስጋ መንፈስን የሰጠው አይልማ። በስጋ ነው ተነስቶ የሚመለሰው። እስቲ አይልም እንደዛ። ለስጋ መንፈስን ሰጠው የሚል ማስረጃ ስጠኝ እስቲ። እዛው ጋር ራሱ ስለ ትንሣኤ ነው የሚያወራው። አሁን ምንድነው የሚለው? ፈጣሪን አስብ ይላል። ከዛ ጊዜ በፊት ፈጣሪን አስብ እያለ ነው እኮ። ሳይሞት ነው የሚለው እኮ። ሲሞት ነው እንጂ ስለ ትንሣኤ አያወራም እኮ። ከትንሣኤ በፊት ያንን አስብ ነው አይደል እንዴ እኮ። ከመሞት በፊት ነው አስብ ነው የተባልከው እንጂ ስለ ትንሣኤ አያወራም። 12:7 ላይ መጽሐፍ ቅዱስ እየገለጣችሁ ነው የምታዩት። በቃ እናንተ ክርስቲያኖች፣ በቃ ሙስሊሞች እኮ አሁን እዚህ ያሉት እኮ አሁን እነዚህ አይነት ጥቅሶች አሁን በቃላቸው ነው የሚጠቅሱት። እንደነ ኢምራን፣ እንደነ ስሚዝ፣ እንደነ ጃቢር ምናምን ነገር እያፈዙት ነው መጽሐፋችሁን። አሪፍ ነው። 12:7 ላይ እሺ ይላል። መክብብ ላይ ልከኝ። የብር ስለ ትንሣኤ አያወራም እሱ። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ አምላክ የሚለውን መንፈስ ነው የሚለው እንግሊዝኛ፣ ሩሃ ነው የሚለው ዕብራይስጡ። ምን አልከኝ? 4 ነጥብ አጥቼ እኮ ነው ከየት ልጀምር እያልኩ 4 ነጥብ ስለሞት ነው የሚያወራው። አሪፍ ትምህርት ላስተምርህ፣ ሰምተህ ማታውቀው ነገር ላስተምርህ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይና ጨረቃ ከዋክብትም ሳይጨልሙ ደመናትም ከዝናብ በኋላ ሳይመለሱ ቤት ጠባቂዎችን በሚንቀጠቀጡበት ይላል። ቤት ጠባቂዎች የተባሉት እነማን ናቸው? ቤት ጠባቂዎች እጆች ናቸው። ስለ እጅ ነው የሚያወራው። ቤት ጠባቂዎች ኃያላን ሰዎች በሚጎብጡበት ሰዓት አለ። የጀርባ እርጅና ስትጎብጥ ማለት ጥቂት ሆነዋልና ፈጅታዎች ስራ በሚፈቱበት ሰዓት ጥርስ ይረግፋል አይተህ ከሆነ ስታረጅ። በመስኮት ሆነው የሚመለከቱ በሚጨልሙበት አለ አይን። በአደባባይ ደጆች በሚዘጉበት ቀን የወፍጮ ድምፅ ሲላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማ የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለው ነገር ሲፈሩ ድንጋጤ በመንገድ ላይ ሲሆን ፍርሃት አለ። ለውዝ ሲያብብ አይተሃል? ለውዝ ሲያብብ አለ። ለውዝ ምንድን ነው? ነጭ ነው አይተህ ከሆነ ሽበትን ነው የሚያመለክተው። አንበጣ እንደ ሸክም ሲከብድ አለ። መጎበጥን ነው። ፈቃድ ሲጠፋ እንደፈለክ የምትሆንበት ጊዜ አይኖርም። ሰው ወደ ዘላለም ቤት ሲሄድ አለ። ተመልከት። አልቃሾች በአደባባይ ላይ ሲዞሩ አለ። ለቅሶ ማለት ነው፣ ሙሾ ማለት ነው። የብር ድሪ ሳይበጠስ አለ። ብለድ ሰርኩሌሽንን የወርቅ ኩስኩስ ሳይሰበር ማድጋ በምንጭ አጠገብ ሳይከሰከስ መንኮራኩር አለ። የብለድ ሰርኩሌሽኑ በጉድጓድ አጠገብ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ ፈጣሪ ሳይመለስ ወደ እግዚአብሔር ሳይመለስ ፈጣሪን አስብ ይላል። ይሄ ሁላ ከመሆኑ በፊት ይሄ ሁላ ነገር ከመሆኑ በፊት አስብ ነው። ፈጣሪን አስብ። በጉብዝና ወራት ውስጥ አስብ። ሞት ከመምጣቱ በፊት ባለው ነገር አስብ ነው እያለ ያለው ሰባኪው። ስለ ትንሣኤ አያወራም። አሁን ወደ ነጥባችን ስንመለስ አፈርም ወደ ነበረበት ምድር ሳይመለስ አለ። መንፈስም ወደ ሰጠው ወደ አምላክ ሳይመለስ ነጥብ አለው። አይተህ ከሆነ ለይቶታል። መንፈስም ወደ ሰጠው። ለመንፈስ ምንድን ነው የሰጠው ፈጣሪ? አንተ ሀሳብን አስቀምጥ እስኪ። እኔ አሁን ያንተ ሀሳብ ለመንፈስ የሰጠው ዘላለምነትን ሰጠው ነው የሚለው። ለመንፈስ አዎ ዘላለምነትን በልቡ ይላል እኮ። ልብ የሚለው ነገር ኦርጋኒክ ማተሩ እኮ ያለው እኮ ሳይሆን ያኛውን ነው። መንፈስ የሚለው
ልብና አይደል የሚያመለክተው። ልብ የሚባለው ነገር ኦርጋኒክ ማተር አይደለም። ከማይንድ የሚለየው ነገር ልብ የሚባለው ነገር ይሄ በእኛ ቀልብ የሚባለው ነገር ማለት ነው። ሩሃችን ጋር ነው ያለው። እንዴ መንፈሱ ራሱ አይደል እንዴ የሰውን ህያው የሚያደርገው? ያንን ለመንፈስ እንዴት ይሰጠዋል እኮ? ይሄ እንትን ዘላለምነትና የሰጠው ያኛው ለአካልማ ዘላለማዊነትን አልተሰጠውም። ሲጀመር ማን የሰጠው ያለ? ኦኬ አሁን ያው እሱ በእርግጥ በሌላም እይታ ነው ይሰፋል። ግን እሺ አንተ ሀሳብን አብራራና። በልቡ ይላላ ራይነር፣ በልቡ ዘላለምነት ተሰጠው ይላል። በልቡ ማለት መንፈስን ነው፣ ኦርጋኒክ ማተር አይደለም። ደም የሚረጨውን ልብ አይደለም የሚያወራው። ስለ እንትን ነው፣ ስለ ሲምቦሊካል እና አልጎሪካል ስለሆነ ነገር ነው የሚያወራው። ስለዚህ እዛ ጋር የተሰጠው ነገር ምንድነው? መንፈስ ነው። መንፈስም ወደ ሰጠው ወደ አምላክ ይመለሳል ይላል። ሌላ አንድ ጥቅስ ልጨምርልና ሀሳብን ያንተን ሰማና ሌላ ጥያቄ ትጠይቃለህ ማለት ነው። ሁለተኛ ቆሮንቶስ ላይ ገባማ። ሁለተኛ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ስለዚህ አነታክትም አለ። ነገር ግን የውጭ ሰው ነው የሚለው፣ አማርኛው ሰውነታችን ነው የሚለው። አውትዋርድ ማን ይለዋል እንግሊዝኛው ነው። ግሪከኛው አንትሮፖስ ነው የሚለው። አንትሮፖስ የውስጥ አንትሮፖስ ይለዋል። የውስጥ ሰው ቢጠፋ አለ እንኳን የውስጡ ሰው ዕለት ዕለት ይታደሳል። የውስጥ ሰውና የውጭ ሰው የተባለው ማና ማን ናቸው? የውስጥ ሰው የሚለው የውጭ ሰው የሚለው የስጋ ሰውነት ነው። የውስጥ ሰው የሚለው ምንድን ነው? የውስጥ ሰው የሚለው የሚጠባበቀውን የሰማያዊ እንለብሳለን ብሎ የሚያስበውን ነው። መንፈሳችንን ማለት ነው አይደለ እኮ እንለብሳለን ብሎ በተስፋ የሚጠብቀውን ሰውነት ነው አይደለም። የውስጥ ሰው የሚለው የውስጥ የሚለው የውስጥ ሰው የሚለው ማንን ነው? ሩሃችንን አይደል? መንፈሳችንን ነው አይደለ? የውስጥ ሰው የሚለው አንትሮፖስ የሚባለው የሰው ሁለቱም ሰው ነው የሚባለው ነው። ላሳይህ ቆይ እሱን ላሳይህ ልመለስልህ። አይ ላሳያ እንግዲህ ሮሜ ምዕራፍ 7 ላይ አውጣ ቁጥር 22 ላይ እንግዲያስ መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያደርብኝ ሕግን 22 በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውም በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ ያለው። ስለዚህ ኢንዋርድ ማን የተባለው ማን ነው? እዚህ ጋር ኢንዋርድ ማን የተባለው እዚህ ጋር በውስጥ ሰውነቴ በእግዚአብሔር ሕግ ደስ ይለኛል ይላል። ያው በውስጥ ሰውነቴ የሚለው ላይ ኮንሽስነስ ነው ማለት ነው። የውስጥ ሰው የሚለው መንፈሳችንን ነው። ዘካርያስ 12:2 ላይ ገባ። ማን ነው? ሶሪ ትንቢተ ዘካርያስ ምዕራፍ 12 ቁጥር 2 ላይ ገባ። እስቲ ጥቅሱን ካተሰራ ግን አሁን ኮንሽስነሱ ለብቻው እንትን አለው እያልከኝ? አይ መንፈስን ነው የሚያመለክተው። ኦኬ አሁን ዘካርያስ ነው ያልከኝ? 12:1 ላይ ገባ። ግን ወረቀት ነው እንደዚህ ሐሳቡን ከነገርከኝ ወረቀቱን እየፈለኩ እንትን ማለት ዘካርያስ 12 ቁጥር ስንት ነው? ቁጥር 1 ላይ ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይሄ ነው። ሰማያትን የዘረጋ ምድርን የመሰረተ ይሄ ነው። የሰውን መንፈስ በሰራ እግዚአብሔር ይላል። በቃ ስለዚህ የሰው መንፈስ በምንድን ነው ያለው? በውስጥ የተሰራው ምንድን ነው? ኢዮብ 32:8 ላይ ደግሞ በሰው ውስጥ ምን አለ ይላል? በሰው ውስጥ ምን አለ ይላል? መንፈስ አለ አይልም? መንፈስ አለ ይላል። ያንተ መንፈስ በውስጥ ነው ያለው። ስለዚህ የውስጥ ሰውና የውጭ ሰው የሚባለው ውስጡም ያለው አንተ ነህ፣ ውጭም ያለው ይሄ የሚታየውም ፊዚካሊ አንተ ነህ። ስለዚህ የውጭ ሰውና የውስጥ ሰው የሚለው ተመሳሳይ ነገር ነው የሚያደርገው ማለት ነው። አሁን ግልጽ ነው? ያንተ እሺ ገብቶኛል። ሐሳቡ ኢንዋርድ ማን የሚባለው ኢንዋርድ ማን የሚባለው መንፈሳችን ነው። እሱን ካሳመንኩ ሁለተኛ ቆሮንቶስ ምዕራፍ 4 ሐሳብን ነው የተረዳሁት ካሳመንኩ። አይ አውስተና ያምናል ራሱ ፕሮሰስ ነው እኮ ያው ስለማልጫን ነው እንጂ አሁን ተጽዕኖ እንደሚያደርግብህ ያስታውቃል ራሱ። አይ ቆይ ሐሳቤን ተሰማና አሁን እኔ ለምን እንደማመን ማለት ነው ከመጀመሪያ ጀምሮ ከዛ ፍጥረት ነው ማዳምጣለሁ። ያው ሐሳብ ነው የምንለዋወጠው። ያው ቀረርቶም ፉከራም ሽደላም ስለሌለው ምንሽርም አልያዝኩም፣ እንደገና ደግሞ ነፍጥም አልያዝኩም። ምንም ነገር ያዝኩት ነገር የለም።
እሺ ሁለተኛ ቆሮንቶስ ነው ያልከኝ ቅድም? ምዕራፍ 4 ቁጥር 16 ላይ ስለዚህ አንታከትም፣ ነገር ግን የውጭ ሰው ቢጠፋ የውስጥ ሰው ዕለት ዕለት ይታደሳል ካለ በኋላ ምንድን ነው የሚለው? የማይታየው እንጂ የሚታየው ባንመለከት ቀላል የሆነ የጊዜ መከራችን የክብር የዘላለም ብዛት ከሁሉ መጠን ያደርጋልና የሚታየው የጊዜ ነውና አለ። የማይታየው ግን የዘላለም ነው አለ። ምንድን ነው ልዩነቱ? የሚታየው የሚለው ምን ነው? የማይታየው የሚለው ምን ነው? ይሄ ራሱ ስለሚመጣው ነገር ነው የሚያመለክተው ኡስታዝ። የሚታየው የጊዜው ነውና የማይታየው የዘላለም ነው የሚለው ምን ነው እኮ? አሁን የማይታየው የሚለውን የሚመጣውን ነገር ወደፊት እናገኘውን ነገር ነው እያሰብኩ ያለሁት። ችግር የለውም፣ እንደዛም ሊሆን ይችላል። ግን ኮሜንታሪዎች እንደዛ አይደለም የሚያስቀምጡት። ኤኒዌይ ምንም ችግር የለውም። የውስጥ ሰውና የውጭ ሰው የሚል ነገር አለ። ዘላለምነትን በልቡ ሰጠው የሚለው ነገር አይ ቲንክ እንትን የሚያመለክተው አንተ ማጠቃለያ ሰራበት። እሺ ዝም ብዬ ሀሳቡን ማጠቃለያ ሰራ ዝም ብዬ የምረዳው ማለት ነው። አሁን መክብብ ላይ ቀደም ያነሳው ስጋም ወደ አፈር መንፈስም ደግሞ ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ሲል ከላይ የዘረዘራቸው ነገሮች ራሱ የሆነ የመጨረሻ ጊዜ የሚሆነው ነገር የሚያመለክት ነው ይመስለው። መንኮራኩሮች ምናምን እያለ የሚጠቅሳቸው ነገሮች ማለት ነው። አንዴ ክፍትና ማለት ነው። እሺ እንዲህ ይላል፣ መንኮራኩሩን በጉድጓድ ላይ ሳይሰብር አፈርም ወደ ነበረበት ወደ ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ የሚለው ለአፈር ነፍስን የሰጠው እግዚአብሔር ነው። ስለዚህ በመንፈስ ነው ምንድን ነው በስጋና በመንፈስ ነው ወደ አምላክ የሚመለሱ። ስለዚህ ከዛ ጊዜ በፊት አምላክን አስብ እያለ የሚል ነው ይመስለኝ እኔ የምረዳው ማለት ነው። ከዚህ በፊት አየዋለሁ ያንተን ሀሳብ። መንፈሱ ወደ ሰውነት ተመለሰው ወይም ደግሞ ወደ በሰበሰው ወደ አፈር ወደ ተመለሰው ወደዛ ድጋሚ ገብተው በሕይወት ሲነሳ ከዛ ጊዜ በፊት አምላክን አስብ የሚል ሀሳብ ያለ ነው ይመስለኝ። እዚሁ ላይ መክብብ ላይ ሌላ ነገርም አለ ምዕራፍ 3 ላይ ያን ሀሳብ የሚያመለክት ማለት ነው። እና መንፈስ ምንድነው? ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሰውን ካፈር አብጅና የሕይወት እስትንፋስንም እፍ አለበት ይላል። ሰውም ሕያው ነፍስ ያለ ሆነ ይላልና ሕያው ነፍስ ነው የሆነው ሰው ማለት ነው። ሕያው ነፍስ ሆነ የሚለው እስትንፋሱን ሲያገኝ ነው። ስለዚህ ያ እስትንፋስ ሕያው አደረገው ነው ያን አፈር ማለት ነው። ስለዚህ ማነው አዳም ሕያው የሆነው ወይም ደግሞ ሕይወትን ያገኘው ከአምላክ እስትንፋስ የተነሳ ነው። እስትንፋስን የፈጠረለት ብዬ ነው ማስበው እኔ። ሌላ ነገር ውስጡ አስቀምጦ ሳይሆን የደም ዝውውር የሌለው ሰው የደም ዝውውር እንዲኖረው የእስትንፋስ ዝውውር እንዲኖረው ሰጠው ነው። እና ያን ነው ያ እስትንፋስ ሲቋረጥ እንደዚህ ባዮሎጂካሊ ነገር ራሱ ላይ ደምና ወይም ደግሞ እስትንፋስ ሲቋረጥ የሰው ሕይወት ይቋረጣል። እና ያ እስትንፋስ ነው ባጭሩ። ሌላ የተለየ ነገር አለው ብዬ አላስብም እኔ። ስለዚህ ሰው ዳይኮቶማይዝድ የተደረገ ምንድን ነው ከሁለት ነገር ነው የተሰራው የሚል ስለሆነ ማለት ነው። እና ወደ ሲኦልም ገብቶ የሚቀጣ ነገር አለ ብዬ አላስብም። ወይም ደግሞ ዳይሬክትሊ ወደ አፈር ነው የምንሄደው። ከዛ እስከ ምንድነው እስከ ፈጣሪ ፍርድ ድረስ ደግሞ በዝብሰን ድጋሜ መንፈስን ይሰጠንና እንነሳለን የሚለውን ነው የምረዳው ማለት ነው። ይሄ ነው ኡስታዝ የኔ መረዳት። ያንተንም አያለሁ። አመሰግናለሁ። እሺ ኡስታዝ ይመለሳል። ሬነር ጥሩ ነው የተወያያችሁ፣ ጥሩ ነገር ተምረናል። ወይ ሚዩት አድርጌ እኮ አወራለሁ ያላዳምጥ ብዬ ነው። እና ያለው ነገር ምንድን ነው? ጥሩ ነው። ግን ያው እምነት በመሰለኝና በደሳለኝ አይሆንም፣ በማስረጃ ነው የሚሆነው። ለወደፊቱ ያው ይመስለኛል ምናምን ብለህ አትጠቀም። አንደኛ ሳይኮሎጂካሊ ትጎዳለህ ራስህ። ለምን እርግጠኛ እንዳትሆን ያደርጋል። እና ያመንክበትን ነገር ከመናገር ወደኋላ አትበል። አብሽር፣ ምንም ችግር የለውም ማለት ነው። ሌላው ምንድን ነው እዛ ጋር መጽሐፈ መክብብ ምዕራፍ 12 ላይ ያብራራበት መንገድ ወደፊት ረጋ ብለህ አጥናው። ስለ ትንሣኤ ምንም የሚያወራው ነገር የለም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት። ሰውም ምን ሆነ ነው የሚለው መጨረሻ ላይ ራይነር ሕያው ነፍስ ያለው ሳይሆን ሕያው ነፍስ ሆነ ነው የሚለው እንጂ ያለው አይልም።
ያለው አይልም። ያለው አማርኛው ነው ስህተት ነው። እንግሊዝኛው ላይ ያለው ሳይሆን ሕያው ነፍስ ሆነ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ምንድን ነው የሚለው? የፊተኛው አዳም ሕያው ነፍስ ሆነ ነው የሚለው። አይተው ከሆነ ሆነ ነው እንጂ ያለው አይልም። ስለዚህ አንተ ከምትለው ጋር አይገናኝም። ሰጠው ምናምን የሚለው ነገር ለስጋው ለአፈሩ መንፈስን ሰጠው የሚል አተረጓጎም የለም ባይብል ላይ። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። ነገር ግን አውዱን ኮንቴክስቱን ስትመለከተው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ዘላለምነትን በልቡ ሰጠው ነው የሚለው። ሰጠው ምንድን ነው? ዘላለምነትን ነው። ከዛ በኋላ ነው ወደ ሰጠው የሚለው 12:7 ላይ መንፈስም ወደ ሰጠው ወደ አምላክ ይመለሳል አለ። ስጋ ወደ አፈር ሲመለስ ስጋ አፈር ኦልሬዲ ህይወት ያለው ነገር አይደለም። ስለዚህ ወደ አፈር በሚመለስበት ሰዓት ስጋ ምን ይሆናል? ህይወት የሌለው ነገር ነው የሚሆነው። ህይወት ያለው ነገር ግን ህይወት ወዳለው ነገር ነው የሚሄደው። ስለዚህ ፈጣሪ እንደምትመለከተው ህይወት ያለው ነገር ነው፣ ህልውና ያለው ነው። ወደዛ የሚሄደውም ደግሞ ህልው ሆኖ ነው የሚኖረው እንጂ የሚሞት ወይም ዲኮምፖስት የሚያደርግ ነገር አይደለም። ራሱ ሲጀመር ከአፈር አይደለም እንትን ያለው እፍ የተባለበት ነገር ነው ብላችሁ ነው የምታምኑት ራሱ ማለት ነው። ኤኒዌይ ይህን ይመስላል። ቅጣት የሚባለውን ነገር ምናልባት የእንትን አናውቀው፣ እውቀቱም ጥቂት ነው የተሰጠን። እኛ በቁርአናችን በሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ነው የሚለው። ስለዛኛው ዓለም የተነገረን ነገር በጥቂቱ ነው ራሱ። ከሞት በኋላ ያለው መቀስቀስ፣ ከዛ በኋላ ፍርድ፣ ወሮታና ጸፌታ እንዴት እንደምናገኝ ምናምን የመሳሰሉ ነገሮች በጣም በጥቂቱ ነው እውቀቱ ያለ ማለት ነው። እና ይህን ይመስላል። ቴንኪዩ። እንትን ላይ ያለውን አይተዋል። ኢሳያስ 26:9 ላይ ያለውን መንፈሴ በውስጤ ወደ አንተ ትገሰግሳለች ይላል በሌሊት እና በእንቅልፍ ሰዓት ላይ ያለ ዓይን የምታየው ያለ ጆሮ የምትሰማው ያለ አፍ የምትናገረውና ያለ እግር የምትሄደው ነገር አለ። ቁርአን ላይም እንደዛ ነው የሚናገረው። ሱረቱ ዙመር ምዕራፍ 39 ቁጥር 64 ላይ እንደዛ ነው የሚናገረው። 60 ስንት ነው ምናምን አካባቢ ላይ ነፍስ ምንድን ነው የሚለው? ነፍስን በሞት ጊዜ አላ ይወስዳታል፣ ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ይላል። እንቅልፍ ስተኛ አንተ ያለ ዓይን የምታየው ያለ ጆሮ የምትሰማው ያለ አፍ የምትናገረው ያለ እግር የምትሄድበት አለ። ምንድን ነው እሱ? ለምንድን ነው አንተ ራስን አታውቀውም? ራሱ ስትተኛ ማለት ነው። ነገር ግን ያለ ዓይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ። ምንድን ነው? ህልም ነው። ምንድን ነው የሚያልመው? ኢሳያስ 26:8 ላይ ምንድን ነው የሚለው? 26 ላይ ማለት ነው ቁጥር 9 ላይ ነፍሴ በሌሊት ትናፍቅሃለች፣ መንፈሴን በውስጤ ወደ አንተ ትገሰግሳለች አለ። ሌሊት እንዴት ነው የሚገሰግሰው? እንግዲህ እንጃ እሱን አስተውል አታውቅም። ቁርአን ላይ በሱረቱ ዙመር ምዕራፍ 39 ላይ እንደዛ ነው የሚናገረው። ምዕራፍ 39 ቁጥር 42 ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳል አለ። ያቺ ያልሞተችዋን ደግሞ በእንቅልፏ ጊዜ ይወስዳታል ይላል። የእንቅልፍ ዓለም ራሱ እንደዛ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ ሩሃችንን ይወስደውና ሩሃችንን ይመልሰዋል በእንቅልፍ ጊዜ ማለት ነው። ሰፊ ነው ትምህርት 26:9 ላይ አየዋለሁ። አመሰግናለሁ። እሺ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ስለ ጀሃነም በእናንተ አለ? ባለፈው ስለ ጀሃነም አለ በእናንተ? እኔ የዘላለም ፍርድ አለ ብዬ አሳምናለሁ እኮ። ለዘላለም ነው የሚቀጣው ያ ሰው? ለዘላለም ይቀጣል? በእሳት ነው የሚቀጣው? እንግዲህ አሁን ራእይ ላይ ራሱ የሚገልጽበት መንገድ ኢየሱስም ለቅሶና ፉጨት ምንድን ነው በዛ ውስጥ ማለት ነው። አንተ ጀማሪ ቢብሊካል ዩኒታሪያን ነህ ማለት ነው። እንዴት? ቢብሊካል ዩኒታሪያን እንደዛ አይደለም የሚያምኑት የውጮቹ። ስጠይቃቸው በዚህ ነገር ኮምፕሊት ዲስትራክሽን ነው ያለው ወይስ ሁለተኛ ሰከንድ ዴዝ ነው ያለው ወይስ አኒሌሽን ነው ያለው? ትምህርቱ የትኛውን ነው የምትቀበለው? እኔ ኮምፕሊት ዲስትራክሽን እኔ አላምንም። ሰከንድ ዴዝ የሚለው ኦኬ ምንድን ነው ቅጣቱ? መጨረሻ አለው ወይስ ዩኒቨርሳል ሳልቬሽን ትቀበላለህ? እኔ ዩኒቨርሳል ሁሉም ይድናሉ መጨረሻ ላይ ተቀጥቶ እኔ እንደዛ ነገር አላውቅም። እኔ አላየው መጽሐፍ ላይ እንደዛ የሚል አልቀበልም። ቢብሊካል ዩኒታሪያን አትከታተሉም ማለት ነው። በነገራችን ላይ እንትን አላችሁ ቢብሊካል ዩኒታሪያን ኢትዮጵያ ውስጥ እንትን አላችሁ? ምንድን ነው እረኛ አላችሁ? ፓስተር አላችሁ?
እንደዚሁ ነው የምንታወቀው እንጂ አንዳንድ ሰዎች የምታወቃለን አሉ። የተወሰኑ ሰዎች በቅርቡ የሚመራችሁ ማን ነው? ሽማግሌው ማን ነው? መሪያችሁ ማን ነው የሚመራችሁ? ቲክቶክ ላይ ምንም ሶሻል ሚዲያ ላይ የለም። አንድ ሰው እንደዚህ የተሻለ የምትሉት ማን ነው ከእናንተ ውስጥ? ቲክቶክ ላይ ቤሪያ ነው። ቤሪያም ካሰለብ ነው እናንተን መምታት ይቻላል ማለት ነው። አስልሙትና ከዛ ገላግሉ ከሰለበ እናንተም ትሄዳላችሁ። አድነውስ ምንድን ነው? አድኖ የኔ መምህር ነው። ኦኬ አድኖ ያው እንደዚህ ነው። ሌላ ምንም ኤኒዌይ አሪፍ ነገር ነው። ጥሩ ጊዜ ነበረን። እንግዲህ ይበቃናል ለዛሬ ማለት ነው። ኔክስት በቀጣይ እመጣለሁ። ስለ ሞት ነገረኛለህ። ባለፈው እነግርሃለሁ ብለህ እኮ ማለት ነው። እሰማለሁ። እምቢ አልክ እኮ አንተ እኮ እምቢ አልክ እኮ። እኔ ደግሞ ዘፍጥረት ላይ እኮ ብዙ ነገሮች ይወጡታል ብታይ። አንተ እኮ ስለማታውቅ እንጂ ብዙ የሚገርም ነገሮች አሉ። እኔ አልመልስም፣ አንተ ትነግረኛለህ። አልመልስም ሳይሆን ኖርማሊ እንትኖችን ሀሳቦቹን እኔ አዲስ ነገር አሁን ብትነግረኝ እኔ ላዳምጥ ነው ዝግጁ መሆኑ። ለምን እውቀት ጌን ማደርግበት ነገር ነው።